አምላካችን እናመሰግናለን። ዛሬ የምናየው ክፍል ኤፌሶን ምዕራፍ 3 ከ7 እስከ 13 ያለውን ነው። ኤፌሶን ምዕራፍ 3 ከ7 እስከ 13 በጌታ ስም አነባዋለሁ። እንዲህ ይላል። እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንሁለት። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህንን ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይላል። እንጸልይ። መንፈስ ቅዱስ በመካከላችን አለ። በጸሎታችን ጊዜ ሁሉ ጌታዊ መንፈስ ሲዳስሰን ነበር። አሁን ደግሞ ጌታው በኢየሱስ ክርስቶስም በቃል ፍጹም ግልጽነት ትመጣ ታናግረን ዘንድ ለነፍሳችን የሚበጃትን ጌታዊ ትመክራት ትነግራት ዘንድ እንጸልያለን። ጌታዊ በቃል አስታጥቀን መግበን፣ ጊዜውን ስፍራውን እኔን ተረከበኝ። ጌታዊ እኔ ቃልን መናገር እንድችል አንደበቴን እፍታ በለው በኢየሱስ ስም አሜን። የዛሬው የስብከቴ ርዕስ የክርስቶስ ታላቅ ባለጠግነት የሚል እዛው ላይ ተጽፏል። ፍለጋ የሌለው የክርስቶስ ባለጠግነት፣ የክርስቶስ ታላቅ ባለጠግነት the great riches of Christ የሚል ነው። the great riches of Christ የሚል ነው። ብሉፕሪንቱ ልስጣችሁ 7 ነጥቦች ናቸው። የመጀመሪያው ከዚህ ክፍል የምንማረው የአገልግሎት ስጦታ የሚል ነው። የአገልግሎት ስጦታ the gift of service የሚል ቁጥር 7 ላይ እናያለን። ቁጥር 7 ላይ እንዲህ ይላል፣ እኔም በኃይሉ አሰራር በተሰጠኝ ይላል። ያው በተሰጠኝ ማለት ስጦታ እንደሆነ ነው የሚያሳየው። በእግዚአብሔር የጸጋ ስጦታ ይላል። ስጦታ ነው አሁንም የሚያሳየን። በዚህ ወንጌል አገልጋይ ሆኛለሁ ይላል። ስለዚህ የአገልግሎት ስጦታ the gift of serviceን 7 ላይ እናያለን። ሁለተኛው ለትሑታን የሚሆን ጸጋ the grace for the humble የሚለው እናያለን። ቁጥር 8 ላይ ለትሑታን የሚሆን ጸጋ the grace for the humble የሚለው እናያለን። 3:8 ላይ ምንም እንኳን ከቅዱሳን ሁሉ ያነስኩ ብሆን የማይመረመረውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ይህ ጸጋ ለኔ ተሰጠኝ። ለትሑታን የተሰጠው እኔ ትንሽ ሰው ነኝ፣ ከሁሉ ለማንሰው ግን ይሄ ጸጋ ተሰጠኝ ይላል። ሶስተኛው የክርስቶስ ታላቅ ባለጠግነት ርዕሴ ላይ ያለው ነው። የክርስቶስ ታላቅ ባለጠግነት the great riches of Christ የኢየሱስ ክርስቶስ ታላቅ ባለጸግነት ኤፌሶን ምዕራፍ 3:8 ላይ ነው ይሄም የምታገኙት። ምንም እንኳን ከቅዱሳን ሁሉ ያነስኩ ብሆን የማይመረመረውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ይህ ጸጋ ለኔ ተሰጠኝ ይላል። አራተኛው ታላቁ ሚስጥር ተገለጠ የሚል ነው። the grand mystery revealed የሚል ነው። ታላቁ ሚስጥር መገለጥ ቁጥር 9 ላይ እንዲህ ይላል፣ እንዲሁም ሁሉም በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ሚስጥር አሰራር ለሁሉም እገልጥ ዘንድ ተሰጠኝ ይላል ጳውሎስ። አምስተኛ የእግዚአብሔር ጥበብ ክብር የሚል ነው። the glory of God's wisdom የእግዚአብሔር ጥበብ ክብር ኤፌሶን ምዕራፍ 3:10 ላይ ነው። ሐሳቡ በአሁኑ ዘንድ በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማይ ስፍራ ላሉ አለቆችና ባለስልጣናት ይታወቅ ዘንድ ነው ይላል። ቁጥር 6 የእግዚአብሔር ታላቅ ዓላማ God's grand purpose የሚል ነው። ወይም ደግሞ great purposeም ልትሉ ትችላላችሁ። የእግዚአብሔር ታላቅ ዓላማ God's grand purpose የሚል ነው። ቁጥር 11 ላይ ነው እንዲህ ይላል፣ ይህም በክርስቶስ ኢየሱስ በጌታችን የፈጸመው
የዘላለም ሐሳብ ነበር ይላል። በእንግሊዘኛው ይሄ የዘላለም ሐሳብ የሚለውን የእግዚአብሔርን ፕላን እንደሆነ ነው የሚናገረው። የመጨረሻው ሰባተኛው የመተማመን መሰረት the ground of our confidence። የመተማመን መሰረት the ground of our confidence ይሄ ከ12 እስከ 13 ያለው ኤፌሶን ምዕራፍ 3 ከ12 እስከ 13 ሁለት ቁጥሮች ናቸው። በእርሱም ዘንድ ባለ እምነታችን በኩል በመተማመን ድፍረትና መግባት በእርሱ አለን። ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይላል። አሁን አንድ ባንድ እናያለን። የመጀመሪያው የአገልግሎት ስጦታ ነው፣ the gift of service። ቁጥር 7 ላይ ምን ይላል? እኔም በኃይሉ አሰራር በተሰጠኝ በእግዚአብሔር የጸጋ ስጦታ የዚህ ወንጌል አገልጋይ ሆኛለሁ ይላል። የዚህ ወንጌል አገልጋይ ሆኛለሁ ሲል እዚህ ላይ ጥቂት ፖይንቶች እናያለን። የመጀመሪያው የምናየው ምንድነው? ከእግዚአብሔር የተሰጠ ጸጋ ግሬስ ቤስት ወርድ ባይ ጋድ ይላል። ጳውሎስ አገልጋይ ሆኛለሁ ይላል እና በራሱ ብቃት አይደለም። አገልጋይ ለመሆን ስጦታ ያስፈልጋል። ከእግዚአብሔር የተሰጠ ጸጋ ግሬስ ቤስት ወርድ ባይ ጋድ ይላል እና ጳውሎስ አገልጋይ የሆነው በራሱ ብቃት ሳይሆን በእግዚአብሔር ጸጋ ነው። ጸጋ ስጦታ ነው። ስንቶቻችሁ አሜን ትላላችሁ? ጸጋ ስጦታ ነው። ጳውሎስ እዚህ ጋር እኔ በኃይሉ አሰራር በተሰጠኝ ካለ ስጦታ ነው። ተሰጥቶት ነው፣ ገዝቶት አይደለም፣ ወይም ሰርቶ ያመጣው አይደለም። በተሰጠኝ በእግዚአብሔር የጸጋ ስጦታ ይላል ስጦታው። ስለዚህ ጳውሎስ ጸጋ እንደተሰጠው ነው የሚናገረው። ስለዚህ አገልግሎት ጸጋ ተሰጥቶን የምናገለግለው ጉዳይ ነው። በችሎታችን ወይም በብቃታችን ወይም እኔ እችላለሁ ብለን ስላልን አይደለም፣ ስጦታ ተሰጥቶን ነው። ሌላው የእግዚአብሔር ስጦታ ጋድስ ጊፍት። ጳውሎስ ወንጌል ሰባኪ እንዲሆን ነው ስጦታ የተሰጠው። ለማን? ለአሕዛቦች። ይሄ ስጦታ እግዚአብሔር ሰጥቶኛል ነው። ጳውሎስ እንግዲህ ሹመቱ እንደ ሰባኪ ወይም ደግሞ አፖይንትድ የሆነው እግዚአብሔር ጳውሎስን ለአሕዛብ ወንጌል እንዲያውጅ ሾሞታል። ስለዚህ ጸጋ ስጦታ ነው። ማንም ሰው ተነስቶ ወንጌል ልስበክ ማለት አይችልም እግዚአብሔር ካልሰጠ በቃ። ቃልም ስላወቅን አይደለም፣ ቃልም ስለሸመደድን አይደለም ሰባኪ የምንሆነው፣ እግዚአብሔር ሲሰጥ ነው። ዘማሪም ለመሆን እግዚአብሔር ጸጋን ያፈሳል። ግጥምን ይሰጣል፣ ቅኔን ይሰጣል፣ ዜማን ይሰጣል፣ ያፈስላቸዋል ለዘማሪው። ጸሐፊዎችም እንደዚሁ ናቸው። ሰባኪዎችም እንዲህ ነው የሚሰጥ በልግስና ገንዘቡን ለአንዳንዱ ደግሞ ይሰጥና ቤተክርስቲያንን በገንዘብ የሚረዱ አሉ። ምክር፣ አገልግሎት፣ የተለያየ መንፈስ ቅዱስ አሰራር አለ። ሁሉም ሰው አንድ አይነት ስጦታ የለውም። ስጦታ ነው ግን ማንም ሰው ሜዲካል ዶክተር ስለሆነ መጥቶ ወይም ደግሞ ፕሮፌሰር የዩኒቨርሲቲ አስተማሪ ስለሆነና ፕሮፌሰር ስለሆነ መጥቼ ልስበክ ቢል አይችልም። የፖለቲካ መሪ ኦራተር ቢሆንም አይችልም እግዚአብሔር ካልሰጠው። ስለዚህ አንዳንዴ በቤተ ክርስቲያን ውስጥ ለምንድነው እንዲህ ሜስ የተፈጠረው? ለምንድነው እንዲህ ዥንጉርጉር ነገር የተፈጠረው? ሰው ካለ ስፍራው ካለ ቦታው ስለሚቆም። እግዚአብሔር የሰጠው ሰው የሚናገር እንደ እግዚአብሔር ቃል ይናገር ይላል። ከተሰጠው የሚዘምር ይዘምር፣ የሚመክር ይምከር፣ የሚለግስ ይለግስ፣ ሁሉም እንደተሰጠው ነው። ስለዚህ ጳውሎስ እኔ ለአሕዛብ ወንጌል ሰባኪ እንድሆን ይጸጋ ተሰጠኝ። ሰርቼ አላመጣሁትም፣ ለፍቼ አላመጣሁትም፣ ጸልዬም አላመጣሁትም። ራሱ እግዚአብሔር በቃ ለዚህ የተመረጥክ ዕቃ ነኝ ብሎ መረጠኝ፣ ለየኝ። መታገል አያስፈልግም ልላችሁ። በስጦታችን እኮ ብንቀመጥ ውቦች ነን እና ቤተክርስቲያንም ትታነጻለች። ግን ሰው ካለ ስጦታው ከሆነ ከሚሰራው ይልቅ የሚያፈርሰው ይበልጣል። እያንዳንዱ እንዴት እንዲያንጽ ይጠንቀቅ ነው የሚለው የእግዚአብሔር ቤት። ዛሬ አፍራሾች በዝተዋል ከሚሰሩት ይልቅ። ስለዚህ እያንዳንዱ ግን ነገ ይጠየቅበታል ለተናገረው ንግግር እንኳን። ምክንያቱም የእግዚአብሔር ቤት በጥንቃቄ ቤት በጥበብ ይሰራል፣ በማስተዋል ይጸናል ነው የሚለው። ስለዚህ ማንም ተነስቶ ልስበካችሁ ላስተምራችሁ ማለት አይችልም። ምክንያቱም ወደ ክርስቶስ ለመጠጋት ራሱ ክርስቶስ ሰዎችን አፖይንትድ አድርጎ ከላከልን ብቻ ነው። ለዚህ ነው ጳውሎስ እዚህ ጋር እንግዲህ ሹመቱን ያገኘሁት የስብከት ከእግዚአብሔር ዘንድ ነው
ይላል ቃሉ። ምን ይላል? እኔ በኃይሉ አሰራር በተሰጠኝ በእግዚአብሔር የጸጋ ስጦታ በተሰጠኝ ነው የሚል። የዚህ ወንጌል አገልጋይ ሆንኩ፣ ሹመቱም ያገኘሁት ከራሱ ከእግዚአብሔር ነው ይላል። የአገልግሎት ስጦታ እንግዲህ ከእግዚአብሔር ነው የሚገኘው ማለት ነው። ማገልገል ኃላፊነት ከእግዚአብሔር የሚመጣ እንጂ በራሳችን በመፍጨርጨር የምናመጣው አይደለም። እግዚአብሔር የሚጠራቸውን ደግሞ ያስታጥቃቸዋል። ኢየሱስ እኮ 3 ዓመት ተኩል ቀጥቅጦ ካስተማረ በኋላ እንዳውም ደግሞ እኔ ከሄድኩ በኋላ ኃይል ሳትቀበሉ እንዳትወጡ ነው ያለው። ለምን? ምክንያቱም ሳያስታጥቅ አይልክም ጌታ። ዛሬ እኮ ያልታጠቁ አገልጋዮች ናቸው እኮ ቤተክርስቲያንን መድረክ ያጣበቡ። ኢየሱስ 3 ዓመት ያስተማራቸውን ደቀ መዝሙር መንፈስ ቅዱስ ወርዶ ኃይል እስከሚሞሉ ድረስ አላካቸው። ለፕሮቫ እሱ ያለ መንፈሱን እፍ ብሎባቸው ሂዱና አጋንንት አውጡ ብሎ ለፕሮቫ ልኮቸዋል፣ ትሬሊንግ ላይ በነበሩበት ጊዜ። ነገር ግን እሱ ከሄደ በኋላ መንፈስ ቅዱስ ሲወርድባችሁ ነው ውጡ ያለው። ጌታ ሳያስታጥቅ አይልክ። ኃይል ካልተቀበልን ባንወጣ ይሻላል። እዛ እኮ የሚጠብቀን አጋንንት እኮ። ከአጋንንት ጋር ግብግብ እንዴት አይቻልም። ሙሴ እኮ ሲላክ እኮ የእሱ በትር የፈርዖንን ቤት እባቦች እኮ ሚውጥ ሲሆን ነው የተላከ እንጂ ሙሴ እኮ በራሱ ጊዜ ወጥቶ እኮ ሰው ገሎ ነው እንጂ የመጣው አላዳናቸው። ግን በእግዚአብሔር ሰዓት ሲሄድ ግን አዳናቸው። ለምን? በትሩ ራሱ እባብን የነዛ ሟርተኞች፣ አስማተኞች፣ የጠንቋዮችን ሁሉ እባብ ይውጥ ነበርና። ስለዚህ ጌታ አስታጥቆ ነው የሚልከው። እግዚአብሔር ኃይል ደግሞ ያስችላል። ኃይልን ሰጥቶ አስችሎ ነው የሚልከው። እኛ ደግሞ ታማኝነት ይጠበቅብናል። ጳውሎስ ታማኝ ነበር። ለአገልግሎቱ የተሰጠውን ስጦታ በትህትናና በታማኝነት ሲያገለግል እናያለን። ሁለተኛው ጋር ሄድኩ። ለትሑታን የሚሆን ጸጋ the grace for the humble የሚለው እናያለን። ኤፌሶን ምዕራፍ 2:3-8 ላይ ምንም እንኳን ከቅዱሳን ሁሉ ያነስኩ ብሆን የማይመረመረውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ይህ ጸጋ ተሰጠኝ ይላል ጳውሎስ። እዚህ ጋር 3 ነገሮችን ያሳየናል። አንደኛ ጳውሎስ ብቁ አለመሆኑን ይናገራል። እውነተኛ ትህትና የእግዚአብሔርን ጸጋ እንዴት አትራክት እንደሚያደርግ እንደሚስብ እናያለን። ሶስተኛው ደግሞ የእግዚአብሔር ጸጋ ከውድቀታችን እንደሚበልጥ ያሳያል። እንዴት ነው ጳውሎስ ብቁ አለመሆኑን? ምንም እንኳን ከቅዱሳን ሁሉ ያነስኩ ይላል። በቴዎሎጂ እኮ ብንመጣ ሕግ በማጥናት እኮ ከደቀ መዛሙርቶቹ ሁሉ ይበልጣል። እነሱ እኮ አሳ አጥማጆች ናቸው፣ ሕግ ማያውቁ፣ ግን ከኢየሱስ የተማሩ ናቸው። እነሱ በዚህ ይበልጡታል። ከኢየሱስ የተማሩ ናቸው። እነሱ ጋር ሲመጣ በጣም ትንሽ እንደሆነ እሱ የማይበቃ ትላንት አሳዳጅ እነሱን የሚያስር እንደነበረ አውቆ እኔ ትንሽ ነኝ ብሎ ነው። እግዚአብሔርም ደግሞ ለዚህ ትንሽ ለሆነ ትንሽ ነኝ ለሚል ሰው፣ ብቁ አይደለሁም ለዚህ አይገባኝም ለሚል ሰው ትልቅ ጸጋ ሰጠው። ለአሕዛብ ሁሉ ወንጌል ስበክ ብሎ። እግዚአብሔር ለትሑታን ነው ጸጋ የሚሰጠው። ሞር እግዚአብሔር ጸጋ ባበዛልን መጠን ሞር ትሑት መሆን አለብን። ኢየሱስን ተመልከቱት፣ በጸጋ ባለጸጋ ነው። እንደሱ ደግሞ ምድር ላይ ትሑት የለም። ሙሴን ተመልከቱት፣ በምድር ላይ ካሉ ሁሉ ትሑታን ያለው እግዚአብሔር ተራራ ላይ ሲወጣ ከሙሴ በቀር አንድ ሰው እዚህ ተራራ እንዳይቀርብ አለው። እሱ የግብፅን ክብር፣ የግብፅን ባለጸግነት፣ የግብፅን ይሄንን ሀብትና ስልጣን ንቆ የመጣ ራሱን አዋርዶ በሚዲያም በግ ጠባቂ የነበረ በዮቶር ቤት ያንን ምስኪን ሰው ሙሴን እግዚአብሔር ግን ትልቅ ጸጋ ለበሰውና ተራራ ላይ ሙሴ ብቻ ይውጣል። በሲና ተራራ ላይ ሌሎች ግን አይደለም መውጣት ቢጠጉ ይጠፋሉ። እንኳን እነሱ እንስሳ እንዳይቀርባለ እግዚአብሔር ለትሑታን ነው ጸጋ የሚሰጠው። እግዚአብሔር ትሑት ያድርገን። ዛሬ እኮ ትዕቢተኛ አገልጋዮች በዙ። ትዕቢተኛ አገልጋይ እንድንሆን እግዚአብሔር አይፈልግም። እግዚአብሔር ትዕቢተኞችን ይቃወማል ነው የሚለው የእግዚአብሔር ቃል። ለትሑታን ግን ጸጋን ይሰጣል ይላል። እውነተኛ ትህትና እንግዲህ የእግዚአብሔርን ደግሞ ጸጋ ምን ያደርጋል? ይጋብዛል። ጄኒዩን ሂዩሚሊቲ አትራክትስ ጋድስ ግሬስ ይላል። አትራክት ያደርጋል። ስለዚህ ጳውሎስ ጄኒዩን ትሑት ስለነበረ እግዚአብሔር ጸጋውን አፈሰሰለት።
ብዙ እኮ ትምክቱን ጥሏል፣ ብዙ ክብሩን ጥሏል ጳውሎስ። የእግዚአብሔር ጸጋ ደግሞ ከውድቀት ይበልጣል። ጳውሎስ በእርግጥ አሳዳጅ ነበረ፣ ክርስቲያኖችን እያሰረ እያሳደደ፣ እንዲያውም ሊገላቸው ሁሉ ፈቃድ ጠይቆ ሲሮጥ ነው በደማስቆ መንገድ ላይ ያገኘው። የሚገርማችሁ ግን የእግዚአብሔር ጸጋ ነው እንጂ ከዛ ውድቀት አንስቶ አገልጋይ ያደረገው ራሱ ሰይጣን ይከሰዋል እኮ። አንተ ብሎ አገልጋይ ትላንት አሳዳጅ የነበር ካንተ አሳሪ የሚለው እሱ ከውድቀቱ የበለጠ አሳዳጅ ከነበረበት አንስቶ ያጸጋ ከሐዋርያት እኩል አስቀመጠው። የትላንትናው ውድቀታችን የትላንትናው ማንነታችን ዛሬ ሊያሰናክለን አይገባም። ምክንያቱስ የእግዚአብሔር ጸጋ ይበልጣል። ትላንትናችንን ካሰብን በፍጹም ወደፊት መዘርጋት አንችልም። እግዚአብሔር ግን የትላንት ውድቀታችንን ሳይሆን የትላንትና አሳዳጅነታችን ሳይሆን እግዚአብሔር ዛሬ ጸጋን በእኛ ላይ ሲያስቀምጥ አልፈን እንድንሄድ ያደርጋል። ጳውሎስን ያዘረጋው ያጸጋ ነው እንጂ ማንነቱን ሳይማ እኔ አልበቃም የሚል ሰው ነበር። ስለዚህ God's not look first for ability, he looks for humility ይላል። እግዚአብሔር ትሁትናን እንጂ ያኛን አቢሊቲ አይን ሲጠራ ችሎታችንን፣ አቅማችንን፣ ጉልበታችንን አንተ ጉልበት አለ፣ አንተ ዕውቀት አለ፣ ትጠቅመኛለህ ብሎ አልጠራንም። ያችን ውርንጭል ፍቱልኝ ወደ እኔ አምጧት ተቀምጬ ወደ ኢየሩሳሌም ሄዳለሁ እኮ ሲል አህያ ነች። ስንት ፈረስ እኮ አለ፣ ስንት እኮ የተሻለ እንስሳ አለ። አህያን ለምንድን ነው የጠራው? ስለዚህ እግዚአብሔር ለትሁታን ነው ጸጋን የሚሰጠው ልላችሁ ነው። ግን ትላንትና ማንነታችን ወደፊት ማዘረጋን ከሆነ ትላንትና በድያለሁ እግዚአብሔርን አሳዝኛለሁ ብለን ትላንትናችን ጠልፎን ዛሬ ማገልገል እንዳያቅተን ደግሞ እዚህ ላይ ልናስብ ይገባል። ምክንያቱም ጳውሎስ አልፎ ነው ሄደው የትላንትና ማንነቱን አስረስቶታል። ይሄ ጸጋ ልላችሁ። ሶስተኛው የክርስቶስ ታላቅ ባለጠግነት the great riches of Christ እዛው 3:8 ላይ ምንም እንኳን ከቅዱሳን ሁሉ ያነስኩ በሆንም የማይመረመረውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ጸጋ ለኔ ተሰጠኝ ይላል። በዚህ ጥቅስ 3 ነገር ነው የምናየው። አንደኛ የጸጋ ስጦታ ግሬስ ጊቨን፣ ይህ ጸጋ ተሰጠኝ የሚለውን እናያለን። ሁለተኛ የባለጠግነት መልእክት ማለት ግሎሪየስ ሪቸስ የሚለውን እናያለን። ሌላው ደግሞ የአሕዛብ ጥሪ ጀንታይልስ ሪች አሕዛብን መድረስ የሚለውን እናያለን። የመጀመሪያው የምናየው እንግዲህ የክርስቶስ ባለጸግነትን ስናይ የጸጋ ስጦታ ይሄ ግሬስ ጊቨን ይህ ጸጋ ተሰጠኝ ይላል እና አገልግሎት በችሎታ ወይም በብቃት አይጀምርም፣ በእግዚአብሔር ጸጋ ነው የሚጀመረው። ጳውሎስ ከቅዱሳን ሁሉ የማንስ ነኝ ብሎ ይህንን ጸጋ እንደተቀበለ ካየ በኋላ ወደ ብልጽግናው ግን ስንመጣ የባለጠግነት መልእክቱ ምንድነው? የክርስቶስ የማይመረመረውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ። የክርስቶስ ብልጥግናው ምንድነው? የፕሮስፐሪቲ ሰባኪዎች ምን ይሉናል? እግዚአብሔር በማቴሪያል ይባርካል፣ እንደ አብርሃም እባርካለሁ ብሏል። በቃ በቁሳቁስ ነው የሚሰብኩን አይደል እንዴ? ጌታ ኢየሱስ ግን የትም ቦታ ቁሳቁስ አልሰበከም። የትም ቦታ እሱ በጸጋ ባለጸጋ ነው። ኢየሱስ በምህረት ባለጸጋ ነው። በህይወት ባለጸጋ ነው። ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው። እግዚአብሔር ይሄንን እንድሰብክ ለአሕዛብ ኮኛል ነው የሚለው። ኢየሱስ በደህንነት በፍቅሩ በሰላሙ በጽድቁ በህይወት ባለጸጋ መሆኑን መስበክ ነው የክርስቶስ ባለጸግነትን መስበክ ማለት። ማንም ሰው የማይምረውን ኢየሱስ ይምራል። ማንም ሰው የማይቀበለውን ኢየሱስ ይቀበላል። ማንም ሰው የማይወደውን ኢየሱስ ይወዳል። ለምን? ኢየሱስ ሪች ስለሆነ። በድንጋይ ሊወግሯት የመጡትን ሰዎች ሁሉ የፈረዱባትን እኔም አልፈርድብሽም ነው ያለው። ሁሉም ይፈርድበትን። ለምን? እሱ በምህረት ባለጸጋ፣ በጸጋ ባለጸጋ ነው። በይቅርታ ባለጸጋ ነው። በትህትና ባለጸጋ ነው። በርህራሄ ባለጸጋ ነው። ይሄንን ልሰብክ ነው የሚለው ጳውሎስ እንጂ የኛ ፕሮስፐሪቲ ጎስፕል ሰባኪዎች ትባረካለህ፣ ጥሰት ትገባለህ፣ ትጠረምሳለህ የሚሉት አይደለም። እሱ አይደለም የክርስቶስ ባለጸግነት፣ እሱ አይደለም። እሱም ብሩም ወርቁም የጌታ ነው። በእርግጥ ዋና ግን ደህንነታችን። እግዚአብሔር እኮ ምን ያህል በጸጋ ባለጸጋ ስለሆነ ነው እኮ እንደኛ አይነቱን የማረው።
የተቀበለን መሐሪ በምህረቱ ባለጸጋ በፍቅሩ ባለጸጋ የፍቅሩ ታላቅነት ነው ዛሬ ወደ እግዚአብሔር ይሄንን ሰብክ ዘንድ አህዛቦች እኮ ወደ እግዚአብሔር መቅረብ አይችሉም ነበር። ጳውሎስ የሰበካቸው ወንጌል ኑ ግድ የላችሁም፣ ኢየሱስ ደግ ነው፣ ኢየሱስ ቸር ነው፣ ኢየሱስ የዋህ ነው፣ ኢየሱስ መሐሪ ነው፣ እኔን አዎ አንተን እያለ ሰብኮ ነው ወደ እያንዳንዳችን ወደ እግዚአብሔር መንግስት የመጣ ነው። ይሄ ባለጸግነት ነው ዛሬ እኛን በቤቱ ያስገኘን እንጂ ኢየሱስ ክርስቶስ ምህረቱ ትንሽ ቢሆን ኖሮ ይቅርታው ትንሽ ቢሆን ኖሮ ከአይሁዶችም አያልፍ ነበር። አሕዛብን ሁሉ ገናም እኛ ምን ኮንናቸው ይሄ ሌባ ነው ይሄ ወንበዴ ነው ምንለው ምን ኮንነውን ሁሉ ጌታ ቢመጣ ይቀበለው። ወንበዴውን እኮ በመስቀል ላይ ተቀብሎታል። ዛሬ ከኔ ጋር ገነት ትገባለህ አለው። ስለዚህም ባለጸግነት እሰብክ ዘንድ ኢየሱስ በመንፈሳዊ ባርኮት የባረከን በዚህ ነገር ሪች ስለሆነ ነው። ሌላው የአሕዛብ ጥሪን እናያለን። ለአሕዛብ እሰብክ ዘንድ ይሄ ስብከት እንግዲህ ወንጌል ለሰው ሁሉ ነው፣ ለአይሁዶች ብቻ አይደለም። ጳውሎስ እንግዲህ እግዚአብሔር አሕዛብ ሁሉ በክርስቶስ ያለውን ምህረቱ ቸርነቱን ይቅርታውን እንዲሰብክ ነው። የክርስቶስ ባለጸግነት ምንድነው ቢባል እንግዲህ ኢየሱስ በጸጋ ባለጸጋ ነው። ኢየሱስ በምህረት ባለጸጋ ነው። ዛሬም እኮ የምንኖረው ወገኖች እግዚአብሔር ሀብታም ስለሆነ አይደለ እንዴ? እግዚአብሔር በምህረቱ ባለጸጋ ባይሆን ኖሮ ዛሬ እኮ ስንቴ ምሮን ነው እኮ ስንቴ ገናም ነገ ይምረናል። ምህረትና ቸርነት በህይወቴ ሁሉ ይከተሉኛል ያለው ዳዊት እኮ ጌታ ምሮት ነው እንጂ አይቻልም። ኃጢአት የለብንም ብንል ውሸታሞች ነን። የልጁ የኢየሱስ ክርስቶስ ደም ግን ከኃጢአት ሁሉ እያነጻን ነው ጌታ እስከሚመጣ ድረስ። ከንግግር ብዛት እንኳን ራሱ ስተታል፣ ከንግግር ብዛት ራሱ ስንፍናል። ስለዚህ በእግዚአብሔር ፊት ማንም ሰው ንጹህ ነኝ ማለት አይችልም። ከክርስቶስ ደም በቀር ድፍረት የለም። ግን በዚህ ሪች ስለሆነ እሱን እሰብካለሁ። ለእኛም ብቻ አይደለም ገና በውጭም ላሉት ይሄ ነው ተሰብኮላቸው የሚመጣው። አራተኛው ጋር መጣ። ዘ ግራንድ ሚስትሪ ሪቪልድ ታላቁ ሚስጥር ተገለጠ። ኤፌሶን ምዕራፍ 3:9 ላይ እንዲሁም ሁሉም በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ሚስጥር አሰራር ለሁሉ እገልጥ ዘንድ ተሰጠኝ ይላል። እግዚአብሔር የተሰወረውን ሚስጥር ሂድን ሚስትሪ ይለዋል። ይሄንን ለዘመናት እኮ ነው። ይኸው እዚህ ላይ ተመልከቱት። ለዘመናት የተሰወረ ሚስጥር ጳውሎስ ሰብካለሁ የሚለው ይሄ ለዘመናት የተሰወረው ሚስጥር፣ ይሄ ደግሞ የከበረ ሚስጥርን በክርስቶስ ተገለጠ ነው። በማን ተገለጠ? ሚስጥሩ በክርስቶስ ስለተገለጠ ነው። ይሄ ሚስጥር በክርስቶስ የተገለጠው ለዘመናት የተሰወረውን አሁን ግን ለዓለም ሁሉ ሊያውጀው ነው ጳውሎስ። ይሄንን ሚስጥር ጳውሎስ የእግዚአብሔር እቅድ ለሰው ልጆች ምን እንደሆነ እንዲሰብክ ነው የተላከው። ይሄ ደግሞ ታላቁ ጸጋ እንደተገለጠ ነው። ጸጋው ደግሞ አይሁድንም አሕዛብንም እኩል አድርጎ በክርስቶስ አድኖ ቤተ ክርስቲያን የምትባለዋን ነገር እንድትፈጠር ያደረገው ጳውሎስ ይሄ ለዘመናት የተሰወረውን ሚስጥር በክርስቶስ የተገለጠውን ይሄ ደግሞ የዘላለም የእግዚአብሔር አጀንዳ የሆነውን ነገር እሱን ሰብካለሁ። እሱም ደግሞ ታላቁ ጸጋ ምንድነው? የአይሁድና የአሕዛብ በእኩል መንፈስ ለአይሁድም ለግሪክ ሰዎችም ወንጌል ተሰብኮ መዳናቸው ነው። ድነት በክርስቶስ ለአይሁድ ለአሕዛብ እንደተሰጠ ነው። ጳውሎስ የእግዚአብሔር እቅድ ለሁሉ ለማሳየት ተልኮ። ስለዚህ የአሕዛብ ሰባኪ የሆነው ምንድነው? ይሄን ታላቅ ሚስጥር ለዘመናት ነው የተሰወረው፣ ግን የተገለጠው በክርስቶስ ነው። አለፍኩት። አምስተኛው ጋር መጣው። የእግዚአብሔር ጥበብ ክብር ይላል። እዚህ ጋር ደግሞ the glory of God's wisdom ኤፌሶን 3:10 ላይ እንዲህ ይላል። ሐሳቡ በአሁኑ ዘመን በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማይ ስፍራ ላሉ አለቆችና ስልጣናት ይታወቅ ዘንድ ነው ይላል። የእግዚአብሔር ጥበብ መገለጥን እናያለን። the manifestation of God's wisdom። እዚህ ጋር 5 ነገሮች እናያለን፣ ቁልፍ የሆኑ ነገሮች። አንደኛው marvelous wisdom ድንቅ
ጥበብ ነው የምናየው። ማራቭለስ ዊዝደም የሚለው የእግዚአብሔር ጥበብ ከሰው ጥበብ የሚበልጥ ጥበብ እንደሆነ እናያለን። ሁለተኛው ሜንፎልድ ዊዝደም ባለብዙ አይነት ጥበብ። ይሄ ደግሞ በማዳን በጸጋ በፍቅር በተለያየ ሁኔታ በእግዚአብሔር ቤት የተገለጠውን ጥበብ ነው የምናየው። ሌላው ደግሞ ሶስተኛው ማኒፌስትድ ዊዝደም የተገለጠ ጥበብ እንደሆነ እናያለን። ይህ ጥበብ በቤተ ክርስቲያን ውስጥ አሁን እየተገለጠ ያለ ጥበብ ነው። አራተኛው ሚኒስትሪንግ ቸርች፣ ይሄ ደግሞ ቤተ ክርስቲያን የእግዚአብሔርን ጥበብ የሚያሳይባት መሳሪያው እንደሆነች እናያለን። ሌላው ግን ሜድ ኖን ቱ ፓወር ለአለቆች ለባለስልጣናት የታወቀው ይሄ ጥበብ መላእክት መንፈሳዊ ኃይላት የእግዚአብሔርን ጥበብ በቤተ ክርስቲያን ያያሉ። እነዚህ 5 ነገሮችን እናያቸው። ይሄ ጥበብ ራሱ ጳውሎስ ምን አለ? አይሁድ ምልክትን ይሻሉ አለ። የግሪክ ሰዎች ጥበብን ይሻሉ። የእግዚአብሔር ኃይል ማን ነው አለ? ክርስቶስ ነው አለ። የእግዚአብሔር ጥበብ ማን ነው አለ? ክርስቶስ ነው። የእግዚአብሔር ጥበብ ክርስቶስ ነው አለ። ግን ይሄ ክርስቶስ ማራቭለስ የሆነው ዊዝደም ድንቅ የሆነው የእግዚአብሔር ጥበብ እንዴት ሆነ ይላል? በተለያየ መልኩ ተገለጠ። እንዴት ነው የተገለጠው? በቤተ ክርስቲያን ውስጥ ጌታ አንዳንዱን በመማር ወደቀ የተባለውን በማንሳት ጌታ ኢየሱስ ክርስቶስ የታመመውን በመፈወስ ኢየሱስ ክርስቶስ እዚህ ግባ የማይባለውን ሰው ታላቅ ሰባኪ አገልጋይ አድርጎ በመሾም የተለያየ ነገር በቅዱሳን ሕይወት ላይ በመስራት ፍቅር የማይገባውን ምሕረት የማይገባውን በመማር የእግዚአብሔር ልዩ ልዩ ጥበብ በቤተ ክርስቲያን ውስጥ ተገለጠ። እግዚአብሔር ቢምራችሁ የእግዚአብሔር ጥበብ ነው። እግዚአብሔር ቢቀበለን የእግዚአብሔር ጥበብ ነው። እግዚአብሔር ስጦታ ቢሰጠን የእግዚአብሔር ጥበብ ነው። ለማን? አለቆችን፣ ስልጣናትን ሊያሳፍር ነው። እኛ እኮ አይገባን። ይሄ ጥበብ ደግሞ ተገለጠ ነው የሚለው። የት ነው የተገለጠው? በቤተ ክርስቲያን። በማን? በቅዱሳን ሕይወት። እኔና እናንተ የፈረድንበት እሱ ብሎ ደግሞ ሰው የምንለው ጌታ ተቀብሎ እንደውም ሾሞት። አሁን ጳውሎስ የእግዚአብሔር ጥበብ ተገልጦበት ነው እንጂ እሱ አገልጋይ የሚሆን ነው እንዴ? ገዳይ እኮ ነው፣ አሳሪ እኮ ነው፣ የሚያላግጥባቸው ነበር። እሱም ግን አመጣና ሾሞ ሐዋርያ አደረገ። ያኮ ጥበብ ነው። ይሄ እኮ ለአጋንንቱ ዓለም ለመላእኮች ሁሉ የሚያስደንቅ እኮ ጥበብ ነው። እግዚአብሔር በደካማው ሰው በእንደዚህ በአይነት ሰው እግዚአብሔር ምሕረቱን ጸጋውን ይቅርታውን እየገለጠ የተለያየ ጥበብ በቤተ ክርስቲያን ውስጥ ይገልጣል። ይሄ ደግሞ በቤተ ክርስቲያን ውስጥ ነው የሚገለጠው። እና ታዲያ ለማን ነው እንዲታይ የሚፈልገው ይላል? እግዚአብሔር ለአለቆች ለባለስልጣናት ይታወቅ ዘንድ። ይሄ ለወደቁ ዘፎለን ኤንጅልስ የተባሉ አሉ፣ አጋንንቶች አሉ፣ እነዚህ የወደቁ መልአኮች አሉ፣ እንደገና ቅዱሳን መልአኮች ሁሉ ለሰው ልጆች እግዚአብሔር ያደረገው ምሕረት ይቅርታ፣ የሰጣቸው ጸጋ፣ የሰጣቸው ፍቅር፣ ያደረገልን ርህራሄ ያዩ ይደነቃል። በእነዚህ በወደቁ መልአኮች ላይ ያስደንቃል። አይደለም በቅዱሳን መልአኮችም ያስደንቃል። ጌታ ለሰው ልጆች የሚያደርገው ምሕረት፣ ለእኛ ያደረገው ይቅርታ፣ በእኛ ላይ ያፈሰሰውን ጸጋ እያዩ ይደነቃል። ይሄ ማራቭለስ የሆነ ግሬት ጥበብ ነው እያሉ ይደነቃሉ። እና ይሄ በአለቆች ዘንድ እንዲታወቅ ነው ይላል። ዛሬ በቤተ ክርስቲያን እየተገለጠ ያለው ወገኖቼ የእግዚአብሔር ጥበብ ግን አንድ ነገር ወቁ፣ የእግዚአብሔር ጥበብ እንዳለ ሁሉ የአጋንንት ጥበብም ደግሞ እንዳለ ልታውቁ ይገባል። ያዕቆብ ይጽፍልናል። የእግዚአብሔር ጥበብ ታራቂ፣ ንጽሕት፣ ደግ፣ ገር፣ ሽባይ ነች ይላል። የአጋንንት ደግሞ ጥበብ ተቃራኒው። ስለዚህ ይሄ አይነት ጥበብ እግዚአብሔር በክርስቶስ ነው ታዲያ የሚገለጠው። ራሱ የጥበብ ምንጭ ክርስቶስ ነው። ጥበቡ ራሱ ክርስቶስ ነው። ለዚህ ነው አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። ኃይል ለሚፈልጉ፣ ምልክት ለሚፈልጉ ክርስቶስ ነው የእግዚአብሔር ኃይል አለ ጳውሎስ። ጥበብ ለምትሹ ለእናንተ ለግሪክ ሰዎች ጥበብ ክርስቶስ ነው አለ። ይሄ ጥበብ ግን በእኔና በእናንተ በአካል ውስጥ ነው ዛሬ እየተገለጠ አለቆች፣ ስልጣናት፣ እነዚህ ክፉ መናፍስቶች ሁሉ እያዩ እንዲደመሙ የሚያደርገው። እኛ እኮ ወገኖቼ አጋንንቶች እኛም በሚያውቁት እንኳን ልክ ራሳችንን እንኳን አናውቅ። ታውቃላችሁ በክርስቶስ የተደረገልን። እነሱ እኮ በእኛ ውስጥ የተደረገውን ነገር እያዩ ይፈራሉ። ግን እግዚአብሔር እኛን ወይም ምናልባት ስላልተጋን ሊሆን ይችላል። ጳውሎስ ግን የገባው ነገር አለ። ይሄ ሚስጥር በቤተ ክርስቲያን ውስጥ እንግዲህ ይህን ጥበብ ገልጦ ማሳየቱ እግዚአብሔር
እንዴት እነዚህን ኃያላኖችን ሲያሳፍር እናያለን። ወደ ስድስተኛው አለፉ። የእግዚአብሔር ታላቅ ዓላማ God's grand purpose። የእግዚአብሔር ታላቅ ዓላማ እዚህም ላይ ሶስት ነገሮች እናያለን። ቁጥር 11 ላይ እንዲህ ይላል፣ ይህ በክርስቶስ ኢየሱስ በጌታችን የተፈጸመው የዘላለም ሐሳብ ነበር ይላል። according to the eternal purpose ነው የሚለው በእንግሊዘኛው። የእግዚአብሔር purpose የሚለው ሐሳብ ነው የሚለው በአማርኛው። ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር ይላል። according to the eternal purpose ነው የሚለው። purpose ማለት ዓላማው ነው የሚለው። የእግዚአብሔር ታላቅ ዓላማ አራት ነገሮች ላሳያቸው። አንደኛ በዘላለም ሕይወት ላይ የተመሰረተ ነው። grounded in eternity በዘላለም ሕይወት ላይ የተመሰረተ ነው። ከዘመናት በፊት የታሰበ ስለሆነ በዘላለም ሕይወት ላይ የተመሰረተ ነው። ከዘላለም በፊት ዓለም ሳይፈጠር በፊት እግዚአብሔር የመሰረተው ስለሆነ ከዘመናት በፊት ስለተመሰረተ በዘላለም ሕይወት ላይ ነው ይሄ የእግዚአብሔር ዓላማ የተመሰረተው። ሁለተኛው በጸጋ የተሰጠ ነው። የእግዚአብሔር ዓላማ በእግዚአብሔር ጸጋ የተገለጠ በጸጋ የተሰጠ given in grace ይላል። በግሬስ የተሰጠ ነው። ስለዚህ ይሄ የእግዚአብሔር ዓላማ ወደኛ የመጣው ከዘመናት በፊት ተመስርቷል። የተመሰረተው በዘላለም ሐሳቡ ነው። ሌላው ወደኛ የመጣው በጸጋ የመጣ በጸጋ የተሰጠ ነው። ሶስተኛው በክርስቶስ የተረጋገጠ ነው። ጋራንቲ ኢን ክራይስት በክርስቶስ ተረጋግጧል። በክርስቶስ ኢየሱስ ነው የተፈጸመው። የዘላለም ዓላማውን እግዚአብሔር የፈጸመው በልጁ በኢየሱስ ክርስቶስ ነው። የመጨረሻው እግዚአብሔርን የሚያከብር ነው። የዘላለም ፕላኑ እግዚአብሔርን የሚያከብር ነው። ለእግዚአብሔር ለዘላለም ክብርን የሚያመጣ ፕላን ነው። glorifying God ይላል። ስለዚህ እንግዲህ ይህ በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ወይም ደግሞ ኢተርናል ፐርፐዝ በሉት። የዘላለም ፐርፐዙ አንደኛው በዘላለም ሕይወት ላይ የተመሰረተ ስለሆነ ከዘመናት በፊት ነው እግዚአብሔር ዓለም ሳይፈጠር ያሰበው። ይሄ ፕላኑን እቅዱን የሰው ልጆችን አሕዛብን አይሁድን ማዳን ይሄ ገና ዓለም ሳይፈጠር እግዚአብሔር ያሰበው ስለሆነ በዘላለም ላይ የተመሰረተ ነው። በጸጋ ነው ወደኛ የመጣው። በጸጋ ነው የመጣው። በጸጋ ነው ወደ ሰው ልጆች የመጣው። ጸጋ እና እውነት ተሞልቶ በእኛ አደረ ስለሚል given in grace በጸጋ ነው የመጣው። በክርስቶስ የተፈጸመ ነው። የዘላለም ፕላኑ እቅዱ እግዚአብሔር በልጁ በኢየሱስ የፈጸመው ነው። ግን ለእግዚአብሔር ክብር የሚያመጣ ነው። ለእግዚአብሔር ክብርን የሚያመጣ ነው። ስለዚህ የእግዚአብሔር ታላቅ እቅድ፣ የእግዚአብሔር ታላቅ ዓላማ፣ የእግዚአብሔር ዓለም አቀፍ ተልእኮ፣ እግዚአብሔር መሪ ዓላማው የእግዚአብሔር ክብር የተነደፈበት በእግዚአብሔር ወርቃማው ዓላማ ይባላል እና ይሄ ዓላማ በክርስቶስ ተፈጸመ። በእያንዳንዳችን ሕይወት ላይ ግን የመጣው በጸጋ ነው። ግን ለእግዚአብሔር ክብር የሚያመጣ ነው። ማንም እንዲመሰገንበት አይደለም የእግዚአብሔር ፕላን። የመጨረሻውን ልበላችሁና ጠቀልላለሁ። የመተማመን መሰረት the grounded of our confidence ምንድን ነው? ይሄ የመተማመን መሰረት ቁጥር 12 እስከ 13 በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለ። ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይላል ጳውሎስ። ይህንን ክፍል የሚያጠቃልለው እንግዲህ አማኙ በክርስቶስ ላይ ያለውን እምነት በማሳየት ነው። በእግዚአብሔር ላይ እንዲታመኑ በሱ ላይ እንዲተማመኑ የሚያደርግና በኢየሱስ ክርስቶስ ምክንያት ወደ እግዚአብሔር የምንመጣው በፍርሃት እንዳይሆን፣ በጥርጣሬ እንዳይሆን ወይም በሐፍረት እንዳይሆን ይልቁኑ በድፍረት እንድንመጣ ያረጋግጥልናል። አንደኛው በክርስቶስ መታመን ኮንፊደንስ ኢን ክራይስት። መተማመናችን የተመሰረተው በሱ ቸርነት ላይ ነው፣ በሱ ደግነት ላይ ነው እንጂ በእኛ ቸርነት ወይም እኛ ደግ ስለሆንን ሳይሆን እግዚአብሔር ደግ ስለሆነ በክርስቶስ በተጠናቀቀው ስራ ላይ ነው። እግዚአብሔር በክርስቶስ በሰራው ስራ ላይ ነው ኮንፊደንሳችን እንጂ በእኛ ስራ ላይ አይደለም። እኔ በራሴ የምመካ ከሆነ ተቀባይነት የለኝም። በክርስቶስ ካለ ግን ማንኛውም ነገር ኮንፊደንስ አለኝ። ዕብራውያን 10:19 እንዲህ ይላል፣ በኢየሱስ ደም ይላል፣ በኢየሱስ ክርስቶስ ደም ይላል
ወደ ቅድስተ ቅዱሳን መግባት ድፍረት አለን። ድፍረታችን በክርስቶስ በሰራው በፈሰሰው ደም ስለሆነ ድፍረታችን በክርስቶስ እንጂ በእኛ ላይ አይደለም። በዚህ ላይ ድፍረት ይኑራችሁ፣ አትፍሩ፣ አትሳቀቁ። ብቻ በራሳችሁ አይሁን፣ በክርስቶስ ከሆነ ድፍረታችሁን ያዙ ነው የሚለው ጳውሎስ። ወደ እግዚአብሔር መቅረብ ኮኔክሽን ቱ ጋድ ከእግዚአብሔር ጋር ግንኙነት እንድናደርግ አማኞች በእምነት ወደ እግዚአብሔር በቀጥታ መድረስ እንደምንችል ነው የሚያሳየው። በጸሎት በአምልኮ በህብረት ወደ እርሱ መምጣት እንችላለን። ክርስቶስ እንግዲህ አስታራቂያችን ስለሆነ ምድራዊ አስታራቂ አያስፈልገንም። ማለት በእኛና በእግዚአብሔር መካከል ማዕከላዊ ሆኖ የመጣው ክርስቶስ ስላለ ሰው አያስፈልገን። ዳይሬክት ከእግዚአብሔር ጋር በክርስቶስ መገናኘት እንችላለን። በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ድፍረት አለን፣ መግባት በእርሱ አለን። ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ ለምናችኋለሁ ይላል። ሌላው ደግሞ በመከራ ውስጥ ድፍረት ማለት ከሬጅ ኢን ትራያልስ በመከራ ውስጥ ጳውሎስ የኤፌሶን ሰዎች በመከራ ምክንያት ተስፋ እንዳይቆርጡ ሲያበረታታቸው እናያለን። የእግዚአብሔር ዓላማዎች በችግሮች ውስጥ እንኳን እንደሚፈጸም እየነገራቸው ነው። በመከራዬ ምን አትበሉ፣ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና አታክቱ፣ ተስፋ አትቁረጡ፣ ዲስከሬጅ አትሁኑ። የእግዚአብሔር ዓላማ በችግር ውስጥ ይፈጸማል እያለ ፈተናዎች እንግዲህ የሽንፈቶች ምልክቶች ሳይሆኑ ለእግዚአብሔር ክብር የሚሆኑ ድሎችን እንደሚያመጡ የሚያሳይ ነው። ሌላው በእግዚአብሔር ዓላማ መጽናናት እንዳለ ነው። ይሄ ደግሞ ኮምፎርቲንግ ጋድስ ፐርፐስ። ጳውሎስ በመታሰር እግዚአብሔርን ታላቅ እቅድ የሚያገለግልበት ጊዜ ነበር። እግዚአብሔርን በእስር ቤት ሆኖ ለኤፌሶን ቅዱሳኖች መልእክት ይጽፋል እና መከራ የሚያሳየው በእውነቱ አማኝ በረከትን እንኳን በመከራ ውስጥ እንደሚያገኝ ነው። የሕግ መምህር ይላል በወሰነው ስፍራ ምንን አዟል ነው የሚለው? በረከትን አዟል ነው የሚለው። ጳውሎስ እዛ እስር ቤት በሮም ታስሮ ዛሬ እኛ ሁሉ የምንድንበት የምንማርበትን ስብከት የምንሰብከውን ሁሉ ደብዳቤ ጻፈው። የኤፌሶን መልእክት እስር ቤት ሆኖ ነው። ይሄ ትልቅ በረከት ነው። እግዚአብሔር ማንኛውንም መከራ እንግዲህ ለዘላለማዊ ዓላማ ሊጠቀምበት ይችላል። ለዚህ ነው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው የሚለው። እንግዲህ ማጠቃለያው እዚህ ጋር የምንመለከተው በክርስቶስ ምክንያት አማኞች የሚከተሏቸው ነገሮች ምንድናቸው? ወደ እግዚአብሔር መቅረብ ድፍረት እንዳለን ነው። እግዚአብሔር እንደሚሰማቸው ማመን እንዳለባቸው ነው። በጸጋው በኩል በረከት እንዳለ ነው። ሌላው ፈተናዎችን ለመሸከም ድፍረትም እንዳለ። ምክንያቱም ጳውሎስ አትፍሩ በመከራዬ እንዳውም አትሳቀቁ ነው የሚለው። ክብራችሁ ነውና ይላል። እንዳትታክቱ እለምናችኋለሁ፣ ክብራችሁ ነው፣ አትፈሩ። እኔ በወንጌል ነው፣ ሰርቄ አይደለም፣ ወንበዴ ሆኜ አይደለም የታሰርኩት፣ በወንጌል ነውና ፈተናዎችን እንግዲህ ለመሸከም እናንተም ድፍረት ይሁናችሁ እያለ ነው። ጌታ ይባርካችሁ። ለዛሬ ይሄን ያህል ካየን ይበቃናል።